በዚህ ተጫዋች ላይ የደረሰው ነገር ምናልባትም ደግሞ በሌሎች ተጫዋቾች ላይ ሲደርስ እምብዛም ተመልክተን አናውቅም። በሶስት ጨዋታዎች ላይ ቋሚ ሆኖ ጀመረ። በሶስቱም ጨዋታዎች ላይ ጉዳት አጋጥሞት ተቀይሮ ወጥቷል። የሁለቱ ጉዳቶች ልክ እንዳሁኑ ጠንከር ያለው አልነበሩም። ያሁኑ ጉዳት ግን ጠንከር ያለና ምናልባትም ደግሞ ተጫዋቹን ለሳምንታት ከሜዳ ሊያርቀው እንደሚችል እየተነገረ ይገኛል። እያወራን የምንገኘው ስለ አርሰናሉ አምበል ማርቲን ኦዴጋርድ ጉዳት ነው። የማርቲን ኦዴጋርድን ጉዳት በተመለከተ ትላንትናም እንደዚሁ አንድ መረጃ ወጥቷል። ምናልባትም ተጫዋቹ ከዚህ በኋላ ለምን ያክል ሳምንታት ከሜዳ ሊርቅ ይችላል የሚለው አነጋጋሪ ጉዳይ ቢሆንም የጉልበት ጉዳት ግን እንዳጋጠመው ተረጋግጧል። እድለቢሱ ማርቲን ኦዴጋርድ እንደገና ከዚህ በኋላ ለጨዋታዎች ያክል ከሜዳ ሲርቅ የምንመለከተው ይሆናል። የማርቲን ኦዴጋርድን ጉዳት በተመለከተ ይህንን ፕሮግራም ለእናንተ ይዘን መተናል። ሰላም ጤና ይስጥልን የተወደዳችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለዩቲዩብ ገጻችን አዲስ ከሆናችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ በአክብሮት እንጋብዛለን። እንዲሁ ደግሞ ቪዲዮውን ላይክ እያደረጋችሁ መከታተላችሁን አስታውሱ። ማርቲን ኦዴጋርድና ጉዳት ዘንድሮ በሁለቱም በኩል እየተመለከትናቸው እንገኛለን። ተጫዋቹ እንግዲህ በባለፈው ከዌስትሃም ጋር በተደረገው ጨዋታ ላይ ጉዳት አጋጥሞት ነው ተቀይሮ የወጣው። ተደጋጋሚ ጉዳቶች በማርቲን ኦዴጋርድ በኩል እየተስተዋሉ ይገኛሉ። ለነገሩ አሁን ብቻም ሳይሆን በባለፈውም ዓመት ተጫዋቹ የቁርጭምጭሚት ጉዳት አጋጥሞት ነበረ። ከዛ በኋላ ለሳምንታት ያክል በሜዳ ውስጥ አልነበረም። አርሰናል በዚህ ተጫዋች አለመኖር ምክንያት ብዙ ያጣው ብዙ የጎደለበት ነገርም ጭምር ነበር። በኋላ ግን ማርቲን ኦዴጋርድ ወደ ሜዳ ከተመለሰ በኋላ በባለፈው ዓመት ያንን ፎርሙን ጥሩ ብቃቱን ለማግኘት ሲቸገር ተመልክተናል፣ ተስተውሏል። የማርቲን ኦዴጋርድ ይህንኛው ጉዳት በባለፈው ዓመት አርሰናልን በብዙ ሲጎዳው እንደነበረም ጭምር ተስተውሏል። ዘንድሮ ደግሞ በሶስት ጨዋታዎች ላይ ተጫዋቹ ቋሚ ሆኖ ሲጀምር በሶስቱም ላይ ጉዳት አጋጥሞት ተቀይሮ ወጥቷል። የመጀመሪያው ጉዳት ያጋጠመው ከሊድስ ዩናይትድ ጋር በተደረገው ጨዋታ ነበር። አርሰናል በጨዋታው 5 ግቦችን አስቆጥሮ አሸንፏል። ነገር ግን ደግሞ ማርቲን ኦዴጋርድ የትከሻ ጉዳት አጋጥሞት ከዛ በኋላ ተቀይሮ ወጥቷል። ከእንደገና ደግሞ ከጉዳት አገግሞ ወደ ሜዳ ተመለሰ ሲባል በኖቲንግሃም ፎረስቱ ጨዋታ ላይ እንደዚሁ አርሰናል ኖቲንግሃም ፎረስትን 3 ግቦችን አስቆጥሮ ሲያሸንፍ በዛም ጨዋታ ላይ በተመሳሳይ እንደዚሁ የትከሻ ጉዳት አጋጥሞት ተቀይሮ ወጥቷል። እነዚህ ተከታታይ የትከሻ ጉዳቶች ለተጫዋቹ ያን ያክል ጠንከር ያሉ ስላልነበሩ ወደ ሜዳ ለመመለስ ብዙም ጊዜ አልወሰደበትም ነበር። የአሁኑ ጉዳት ግን በጣም አስቸጋሪ የሚባልና ምናልባትም ደግሞ ከዚህ በኋላ ተጫዋቹን ለሳምንታት ወይም ደግሞ ለወራት ከሜዳ ሊያርቀው እንደሚችል በአርሰናል ደጋፊዎች በኩል ስጋትን ፈጥሯል። አርሰናል የሊጉ መሪ ያደረገውን ጨዋታ ዌስትሃምን በማሸነፍ 3 ነጥብ ይዞ በወጣበት የጨዋታ መርሃ ግብር ላይ ሱመርቪልን የዌስትሃሙን ተጫዋች በዌስትሃም በኩል 7 ቁጥር መለያ ለብሶ ሲጫወት የተመለከትነውን ሱመርቪልን ኳስ ለማስጣል እግሩን በዘረጋበት ጊዜ ነው የተጫዋቾቹ ጉልበት የተጋጨው። የሱመርቪልና የማርቲን ኦዴጋርድ ጉልበት ነው የተጋጨው። በእርግጥ ኳሱን ለማስጣል ጥረት ሲያደርግ የነበረው ማርቲን ኦዴጋርድ ነው። ነገር ግን ደግሞ በተቃራኒው ጉዳትም የገጠመው ራሱ ማርቲን ኦዴጋርድ ነው። ያ መሆኑን ተከትሎ እንግዲህ ጉዳቱ ያጋጠመው ወደ 20ኛው ደቂቃ ገደማ ነበረ። የሕክምና እርዳታ ተደረገለት። ከዛ ተመልሶ ወደ ሜዳ ገባ። ወደ ሜዳም ተመልሶ ሲገባ ግን ተመልሶ ሊወጣ እንደሚችል የሚያሳዩ ፍንጮች ነበሩ። ምክንያቱም ምቾት ሳይሰማው ኮምፎርታብል ሳይሆን ነበረ ሜዳ ላይ ለመጫወት ጥረት ሲያደርግ የነበረው። ነገር ግን አልሸነፍ ባይነቱ በሜዳ ላይ የነበረውን እንቅስቃሴ ወይም ደግሞ ጥሩ ነገር ለማድረግ ቢሞክርም ያልሸነፍ ባይነት ግን ቀጣይነት ሊኖረው አልቻለም። ማርቲን ኦዴጋርድ በ29ኛው ደቂቃ ላይ ተቀይሮ ሊወጣ ችሏል። እንግዲህ ይሄ ጉዳት ካጋጠመው በኋላ የቡድኑ አሰልጣኝ ሚኬል አርቴታም በነበረው ጋዜጣዊ መግለጫ ላይ እንደተናገረው የተጫዋቹ ጉዳት ምን ያክል እንደሆነ እንኳን መግለጽ ባይችልም ነገር ግን ደግሞ ይህ ጉዳት በጉልበቶች መጋጨት በኩል በተለይ የሱመርቪልና የማርቲን ኦዴጋርድ ጉልበቶች በመጋጨታቸው ምክንያት የተፈጠረ ጉዳት መሆኑን አሰልጣኙ ሚኬል አርቴታ ተናግሯል። እሱ እንደውም እንዳለው አናግሬው ነበረ፣ ጥሩ ስሜት አልተሰማውም የሚል ሀሳብ ነው የሰጠው በጋዜጣዊ መግለጫው ላይ። ከዛ ባለፈ ግን እኔ እንደማስበው የሁለቱ ተጫዋቾች ጉልበት በመጋጨቱ ምክንያት ምቾት አልተሰማውም፣ እናም እርሱን ሳናግረው ጥሩ የሆነ ስሜት አላነበብኩበትም የሚል ሀሳብ ሰጥቷል።
ምናልባትም ደግሞ የዶክተሮቹን ቀጣይ ምላሽ መጠበቅ ይኖርብናል። ነገር ግን በዚህ ሁኔታ እድለኞች አይደለንም የሚል ሀሳብ ነበር የሰጠው። ታዲያ ትላንትና የወጣው አንድ መረጃ እንደሚያሳየው ተጫዋቹ የኤምሲኤል ጉዳት እንዳጋጠመው ተረጋግጧል። ኤምሲኤል ጉዳት ማለት የሚዲያል ኮላተራል ሊጋመንት ኢንጁሪ የሚባለው ነው። ይሄ የሚዲያል ኮላተራል ሊጋሜንት የምንለው በጉልበታችን መገጣጠሚያ ላይ ያለው ጅማት ነው። ስለዚህ ምናልባትም ጅማቱ ሲበጠስ አሊያም ደግሞ ሁለቱን ከእግራችን በታች ያለውን ከጉልበታችን በታች ያለውን የእግራችንን ክፍልና ከጉልበታችን በላይ ያለውን ታፋችንን ጨምሮ የሚያገናኝልን የጅማት ክፍል ነው። ስለዚህ ይሄ ጅማት ሲበጠስ ወይም ደግሞ አጥንቱ ሲሰበር የሚያጋጥም ጉዳት ነው የኤምሲኤል ጉዳት ተብሎ የሚጠራው። እንግዲህ የማርቲን ኦዴጋርድም ጉልበት ከሱመርቪል ጋር በመጋጨቱ ምክንያት ይህ የጉልበት ጉዳት መፈጠሩ ተረጋግጧል። አሁን ይህ የጉልበት ጉዳት ወይም ኤምሲኤል ኢንጁሪ የምንለው 3 ደረጃዎች አሉት። የመጀመሪያው ግሬድ 1 ወይም ደግሞ ደረጃ 1 የሚባለው ጉዳት ሲሆን ይሄ ትንሽ የሚባል የሆነ አይነት ጉዳት የሚፈጠርበትና ምናልባትም ደግሞ እንደው ያለ ቀዶ ጥገናም ሳይደረግ ከ1 እስከ 3 ሳምንታት ብቻ በሪከቨሪ ታይም ተጫዋቾች ወስደው ወደ ሜዳ ሊመለሱ የሚችሉበት ጉዳት ነው። ሁለተኛው ደረጃ ግን ግሬድ 2 የሚባለው ወይም ሞዴሬት የሚባለው በተወሰነ ደረጃ የጉልበት መሰበር የሚያጋጥምበትና ምናልባትም ደግሞ ከ4 እስከ 8 ሳምንት እስከ 2 ወር ባለው ተጫዋቾችን ከሜዳ ሊያርቅ የሚችል ጉዳት ነው። ሶስተኛውና በጣም ከባድ የሚባለው ጉዳት ግን ሙሉ በሙሉ የጅማት የሚበጠስበት አሊያም ደግሞ አጥንት የሚሰበርበት እና ለዚህ ደግሞ ጉልበት ወይ መታሰር ነው ያለበት፣ አለበለዚያ ደግሞ የቀዶ ጥገና ተደርጎ በስፌት መስተካከል ይኖርበታል። ስለዚህ በምስልም ብትመለከቱት እንዲህ አይነቶቹ ጉዳቶች ወይ ሊጋመንት የሚያደርገው አጥንት ቦታውን ለቆ ሄዷል፣ አለበለዚያ ደግሞ ጅማቱ ይበጠሳል ማለት ነው። በዚህ ምክንያት እንግዲህ ተጫዋቾች እንዲህ አይነት ጉዳት ካጋጠማቸው በተለይ የኤምሲኤል 3ኛው ደረጃ ወይም ግሬድ 3 የሚባለው ጉዳት የሚያጋጥማቸው ከሆነ ከ8 እስከ 12 ሳምንት ወይም ደግሞ ከ3 እስከ 4 ወራት ከሜዳ ሊያረቃቸው ይችላል። ስለዚህ እንግዲህ ማርቲን ኦዴጋርድ በየትኛው ግሬድ ውስጥ ነው ያጋጠመው ጉዳት የሚለው በቀጣይ በፈርዘር ምርመራዎች የሚታወቅ ይሆናል። ግን ከዚሁ ጉዳይ ጋር ተያይዞ የሚጠበቁ ነገሮች ደግሞ አሉ። በተለይ ተጫዋቾች በጊዜ ወደ ሜዳም እንዲመለሱ በጊዜም ወደ ሜዳም እንዳይመለሱ ሊያደርጋቸው የሚችል ነገር አለ። አንደኛው የተጎዳው ተጫዋች እድሜና የፊትነስ ደረጃ መሰረታዊ የሚባል ነው። ምናልባትም ደግሞ የተጫዋቹ እድሜ በጣም የገፋ ከሆነ እና ደግሞ በፊትነስ ደረጃ ጥያቄ የሚነሳበት ከሆነ በዚህ ጉዳት ቶሎ ወደ ሜዳ ላይመለስ ይችላል። ከዚህ ባሻገር ደግሞ ጉዳቱ ቶሎ ታውቋል ወይም ደግሞ ቶሎ አይደንቲፋይ ተደርጎ ከዛ በኋላ ለትሪትመንት ተጫዋቹ ዝግጁ እንዲሆን ተደርጓል የሚለውም እዚህ ነጥብ ውስጥ የሚካተት ነው። አሁን የማርቲን ኦዴጋርድ ጉዳት ቶሎ ነው የታወቀው። ቅዳሜ በጨዋታ ላይ ተጎዳ፣ ትላንትና ነው ሰበር ዜና ተብሎ የተጫዋቹን የጉዳት መጠን ምን ያክል ሊሆን እንደሚችል ጉዳቱ ምን አይነት እንደሆነም ጭምር የታወቀው። ከዚህ በተጨማሪ ደግሞ ሪሃብ በሚደረግበት ሁኔታና እንዲሁ ደግሞ የፊዚዮቴራፒው ጥራት ተጫዋቹ ወደ ሜዳ የሚመለስበትን ደረጃ ሊወስን እንደሚችልም ጭምር ነው የሚያሳየው። እንግዲህ ይሄ 3ኛው ደረጃ ያልኳችሁ ኮምፕሊት ቲር ነው፣ ሙሉ በሙሉ መሰበር ወይም ደግሞ መበጠስ የምንለው አይነት ጉዳት ነው። ይሄ ከሆነ እንግዲህ ምናልባትም ደግሞ ተጫዋቹ ወደ ሜዳ ለመመለስ ረጅም ጊዜ ሊወስድበት ወይም ደግሞ ሊፈጅበት እንደሚችል በእነዚህ ነገሮች መረዳት ይቻላል። ቅድም እንዳልኩት እንግዲህ የቀዶ ጥገና ሊያስፈልግ የሚችለው በዚህ በ3ኛው ደረጃ ላይ የሚያጋጥም ጉዳት ከሆነ ነው እና የማርቲን ኦዴጋርድ እንግዲህ ቀጣይ የሚታወቅ ይሆናል በየትኛው ደረጃ ላይ ነው ያጋጠመው ጉዳት፣ ከ1ኛ እስከ 3ኛ ባሉት ደረጃዎች የትኛው ደረጃ ላይ ነው ያጋጠመው ጉዳት የሚለውን እንግዲህ በቀጣዮቹ ጊዜያት ላይ የሚታወቅ ይሆናል። እንግዲህ ሀገሩ ኖርዌይ ከዚህ በኋላ የምታከናውናቸው ጨዋታዎች ይኖራሉ። በነዛ ጨዋታዎች ላይ ተጫዋቹ እንደማይኖር ጭምር ነው የተረጋገጠው። በጣም የሚያስገርመው ደግሞ ኢቭን ተጫዋቹ እንኳን ገና ከጉዳት ተመለሰ ሲባል ብዙም ሳያገግም በኖርዌይ ብሔራዊ ቡድን ደግሞ ጥሪ ሲቀርብለትና ተመልሶ ወደ ሜዳ ሲመጣ ሲጫወት እንመለከተዋለን። በባለፈውም የተከሻ ጉዳት አጋጥሞት ልክ ገና እንዳገገመ ሲታወቅ ነው ወዲያውኑ በኖርዌይ ብሔራዊ ቡድን ተጫዋቹ ጥሪ ቀርቦለት የነበረው። ስለዚህ አሁንም ቢሆን የኖርዌይ ብሔራዊ ቡድን ተጫዋቹን ወደ ስብስቡ ለማካተት ይፈልግ ነበረ። እንደውም ከዚህ በኋላ ፈርዘር ሁኔታዎችን ይጠብቃሉ የሚሉ ዘገባዎች ናቸው የወጡ ያሉት። ግን ደግሞ ሁኔታው በጣም አስቸጋሪ ነው። ምክንያቱም ማርቲን ኦዴጋርድ ያጋጠመው ጉዳት
ለሳምንታት ከሜዳ የሚያርቀው ነው። በመጀመሪያውም ደረጃም ቢሆን እስከ 3 ሳምንት ድረስ ከሜዳ ሊርቅ ይችላል ተብሎ ይጠበቃል። እንግዲህ ከዚህ በኋላ ሁለት በጣም ወሳኝ የሚባሉ ጨዋታዎችን ታከናውናለች። በተለይ አንደኛው ቁልፍ የሚባል ጨዋታ ነው። ከእስራኤል ብሔራዊ ቡድን ጋር የሚደረገው ጨዋታ የዓለም ዋንጫ የማጣሪያ መርሃ ግብር ነው። 6ኛ ዙር ጨዋታዋን ነው ኖርዌይ የምታከናውነው። ማርቲን ኦዴጋርድ ደግሞ የቡድኑ አምበልና የቡድኑ ካፕቴን እንደሆነ ይታወቃል። ኖርዌይ ምድቧን በ15 ነጥብ እየመራች ትገኛለች። ጣሊያን 9 ነጥቦች አላት፣ ሁለተኛ ደረጃ ላይ ተቀምጣለች። በሁለቱ መካከል እንግዲህ የ6 ነጥቦች ልዩነት አለና ይህንን ጋፕ እንደዚሁ እንደሰፋ አድርገው ነው መቀጠል የሚፈልጉት። ስለዚህ በዚህ ስብስብ ላይ ማርቲን ኦዴጋርድ ቢኖር ይመርጣሉ፣ ግን ደግሞ ተጫዋቹ በዚህ ስብስብ ውስጥ አይኖርም። ከእስራኤል ጨዋታ ቀጥሎ ደግሞ እንደዚሁ ከኒውዚላንድ ጋር ነው የወዳጅነት ጨዋታዋን የምታከናውነው። የወዳጅነት ጨዋታው እንኳን የማርቲን ኦዴጋርድ መኖር ያን ያህል የሚፈልግ አይደለም፣ ግን አሁን ያልኳችሁ ጨዋታ በጣም በትልቅ ደረጃ የሚጠበቅ የጨዋታ መርሃ ግብር ነው። ዞሮ ዞሮ ግን አሁን ለአርሰናል ደጋፊዎች አሳሳቢ የሚሆነው ሁለት ነገር ነው። አንደኛ ማርቲን ኦዴጋርድ በምን ያክል ጊዜ ወደ ሜዳ ሊመለስ ይችላል፣ ወይ ደግሞ በምን ያክል ጊዜ ወደ ሜዳ ላይ ሪከቨር አድርጎ ልናየው እንችላለን የሚለው ነው። እዛ ጨዋታ ላይ እንደተመለከትነው ተጫዋቹ ጥሩ ስሜት አልተሰማውም። ፊቱ የሚናገረው መልእክት ነበረ። ማርቲን ኦዴጋርድ ጥሩ ስሜት አልተሰማውም። ይሄ በጣም ግልጽ ነው እና በዚህ አይነቱ ስሜት ውስጥ ሆኖ ነው እንግዲህ ጨዋታውን ለማድረግ ሲታገል የነበረው፣ ከነ ጉዳቱ ለመጫወት ሲሞክር የነበረው። በእርግጥ አሁን በአርሰናል የስኳድ ስትራክቸር ውስጥ አንድ የምናየውና የምንረዳው ነገር የትኛውም ተጫዋች ቢጎዳ አርሰናል ሰፈር አያደርግም ከዚህ በፊት እንደነበረው። ለምሳሌ ሳሊባ ሲጎዳ አይተናል። ሞስኩዌራ ሜዳ ላይ ገብቶ በደንብ ፐርፎርም ሲያደርግ ተመልክተናል። ኢቭን በባለፈው ዓመት እነ ማጋሌሽ ባልነበሩባቸው ጊዜያቶች እነ ዣኩብ ኪቪዮር ወደ ሜዳ ላይ እየገቡ ሲጫወቱ አይተናል፣ ተመልክተናል። እነ ካላፊዮሪ ሜዳ ላይ ባይኖሩ እነ ሉዊስ ስኬሊ ገብተው በደንብ መጫወት ይችላሉ። ከዚህ ባለፈ ማርቲን ኦዴጋርድ እንኳን ባይኖር ኤብሬቺ ኤዜ ያንን የማርቲን ኦዴጋርድን ቦታ በደንብ በአግባቡ ከቨር ማድረግ፣ መሸፈን፣ መወጣት ይችላል። ከዚህ በተጨማሪ ቡካዮ ሳካ በሌለባቸው ጊዜያት ኖኒ ማዱዌኬ ሜዳ ላይ ገብቶ ጥሩ ፐርፎርም ሲያደርግ ተመልክተናል። ማርቲኔሊ ባይኖር ትሮሳርድ አለ፣ ኤዜ ራሱ እዛ ቦታ ላይ መሰለፍ ይችላል። ስለዚህ አርሰናል አሁን ስኳዱ ሰፊ ስለሆነ በተጫዋቾች መጎዳት ያን ያክል የሚጨናነቅበት ወይም ሰፈር የሚያደርግበት ነገር አይደለም። ግን በጣም አሳሳቢው ደግሞ ማርቲን ኦዴጋርድ ጥሩ በነበረበት ጊዜ ፎርሙ መጥቶለታል፣ ተጫዋቹ እየተነቃቃ ነው እያልን በነበረበት ጊዜ ነው ማርቲን ኦዴጋርድ እንዲህ አይነቱ ጉዳት የገጠመው። በኒውካስሉ ጨዋታ ላይ ተቀይሮ ገብቶ ለ18 ደቂቃዎች ተጫወተና ማጋሌሽ ላስቆጠራት የማሸነፊያ ወሳኝ ጎል አሲስት ማድረግ ወይም ማመሻሽቶ ማቀበል የቻለ ተጫዋች ነው። ከዛ በመቀጠል ደግሞ አርሰናል በቻምፒዮንስ ሊጉ ኦሎምፒያኮስን በገጠመበት የጨዋታ መርሃ ግብር ላይ ምን ያክል ለቡድኑ አስፈላጊ ተጫዋች እንደሆነ፣ በተለይ ማርቲን ኦዴጋርድ ጥሩ እስከሆነ ድረስ ሜዳ ላይ ጥሩ ፐርፎርም እስካደረገ ድረስ አርሰናል በጨዋታዎቹም ላይ እንዴት ነጥብ ይዞ እንደሚወጣ በዛ የጨዋታ ምሽት ላይ ተመልክተናል። የመጀመሪያው ጎል ሲቆጠር ለጎሉ መቆጠር ትልቅ አስተዋጽኦ የነበረው ወይም ደግሞ ጎሉ እንድትቆጠር ትልቅ ኢፈርት ያሳየ ተጫዋች ነው። ሁለተኛው ጎል ደግሞ በተቆጠረበት ጊዜ ላይ ኳሱን ሙሉ በሙሉ አሲስት ያደረገለት ለቡካዮ ሳካ ራሱ ማርቲን ኦዴጋርድ ነው እና በእነዚህ ሁለት ጨዋታዎች ላይ ባሳያቸው ምርጥ ብቃቶች መነሻነት ማርቲን ኦዴጋርድ ሜዳ ላይ ለአርሰናል ቢኖር አሁን ባለው ሞመንተም በጣም የሚያስፈልግ ተጫዋች ነበር። ግን ኦዴጋርድ ደግሞ እንዳለመታደሉ ነው፣ እኔ እድለቢስ ነው የምለው። ጥሩ በሆነበት ጊዜ እንደዚህ አይነት ጉዳቶች አጋጥመውታል። ስለዚህ ተጫዋቹ እንግዲህ ቀጣይ በአርሰናል ጨዋታዎች ላይ ለተወሰኑ ጨዋታዎችም ቢሆን የምንመለከተው አይሆንም። ማርቲን ኦዴጋርድ አሁን ከጉዳት ሲመለስ ይህንን ፎርሙን ያገኘዋል። ተጫዋቾች ተደጋጋሚ ጉዳቶች የሚያጋጥሟቸው ከሆነ አሁን ያላቸውን ፎርም ሊያጡት ይችላሉ። ጥሩ ፎርማቸውን፣ ጥሩ ሪትማቸውን ሊያጡት ይችላሉ እና ማርቲን ኦዴጋርድ ወደዚህ ሪትም የመጣው በመከራ ነው። በቃ ወደዚህ አሁን ወዳለበት ሪትም ለመምጣት የሆኑ ጊዜያት አስፈልገውት ነበር እና ጥሩ ሞመንተም ላይ መጣ ሲባል ደግሞ እንደዚህ አይነት ጉዳት አጋጥሞታል። ያ ነው ለአርሰናል ደጋፊዎች ሊያሳስብ የሚችለው። አርሰናል እንግዲህ በቀጣይ ከኢንተርናሽናል ብሬክ መልስ ከፉልሃም፣ ከአትሌቲኮ ማድሪድ፣ ከክሪስታል ፓላስ ከነዚህ ቡድኖች ጋር ጨዋታዎችን የሚያደርግ ነው የሚሆነው። በጣም ወሳኝ የሚባሉ ጨዋታዎች ሊያመልጡት ይችላሉ። ግን ደግሞ ጥሩ ነገሩ ለአርሰናል ቅድም እንዳልኩት አማራጭ አለው። በዛ ቦታ ላይ ኤብሬቺ ኤዜ በደንብ መጫወት ይችላል። ከነዚህ ጉዳዮች ባለፈ ግን ጊዜው ደግሞ የኢንተርናሽናል ብሬክ ነው እና ጊዜው የኢንተርናሽናል ብሬክ በመሆኑ ምክንያት ያው ኢንተርናሽናል ብሬክ ሰፊ የሆኑ ሳምንታት ይኖራሉ። እስከ 2 ሳምንት አለ፣ 14 ቀናት ገደማ ይኖራሉ። ለተጫዋቹ ለማገገም ጥሩ እድልን የሚሰጠው ይሆናል እና እንደውም የተባለው ተጫዋቹ እዛው ለንደን ውስጥ እንደሚቆይ፣ ወደ ኖርዌይ እንደማያቀናና እዛው ለንደን ውስጥ ቆይቶ በለንደን ሕክምናውን እንደሚከታተል ነው የተነገረው። ስለዚህ እዛው ለንደን ውስጥ ይሆንና ሕክምናውን ይከታተላል።
ከዛ በኋላ ደግሞ ተጨማሪ ፈርዘር ምርመራዎች አሁን ይጠበቃሉ። ከዚህ በኋላ ተጫዋቹ ለምን ያክል ጊዜ ከሜዳ ይርቃል የሚለው ቅድም እንዳልኳችሁ ከ1 እስከ 3 ደረጃ ወጥቶለታል ጉዳቱ። 3ኛው ደረጃ በጣም ከባድ ነው። 2ኛው ደረጃ መካከለኛ የሚባል አይነት ነው። 1ኛው ደረጃ የሚባለው ግን ቀለል ያለና ምናልባት ከ1 እስከ 3 ሳምንት ከሜዳ ሊርቁ የሚችሉበት እንደሆነ መናገር ይቻላል። ዞሮ ግን የዚህን ተጫዋች ጉዳት በተመለከተ ቀጣይ ፈርዘር ምርመራዎች ተጨማሪ ምርመራዎች ከተደረጉለት በኋላ ለምን ያክል ጊዜ ከሜዳ ይርቃል የሚለው የሚረጋገጥ ነው። ዘንድሮም ግን አርሰናል የተጫዋቾች ጉዳት ደጋግሞ እያጠቃው እንዳለ የተመለከትን ነው። አምና በተጫዋች ጉዳት ክለቡ ሲታመስ ነበረ። ዘንድሮም ተመሳሳይ የተጫዋች ጉዳቶችን እየተመለከትን እንገኛለን። የነ ካይ ሃቨርትዝ ጉዳት፣ ከዛ በፊት እነ ቡካዮ ሳካ፣ እነ ሳሊባ፣ ኖኒ ማድዌኬ፣ ክሪስቲያን ኖርጋርድ በአርሰናል በኩል ጉዳት እየገጠማቸው የነበሩ ተጫዋቾች ነበሩ። አሁን አርሰናል የሊጉ መሪ ነው፣ ግን ደግሞ ይሄን የሊጉ መሪነቱ ሞመንተሙን እንዳያስቀጥል ተደጋጋሚ ጉዳቶች የገጠሙት ነው። ግን ጥሩ ነገሩ ስኳዱ ሰፊ ስለሆነ ያንን ማኔጅ ማድረግ የሚያስችል ስብስብ አለው ለሚኬል አርቴታ። ይሄም የሚያስጨንቅ አይሆንም፣ ግን ተደጋጋሚ ጉዳቶች ደጋፊዎችን ወሪ እንዲያረጉ እንዲጨነቁ ማድረጉ አይቀርም። ለማንኛውም ማርቲን ኦዴጋርድ ቀጣይ ጉዳቱ የሚረጋገጥ ይሆናል። ለምን ያክል ጊዜ ከሜዳ እንደሚያርቀው። አሁን ግን የጉልበት ጉዳት እንዳጋጠመው ተረጋግጧል። የአርሰናል ደጋፊዎች እንግዲህ በቶሎ እንዲመለስ የሚመኙለት ተጫዋቻቸው ነው። ቀጣይ ደግሞ ለምን ያክል ጊዜ ከሜዳ እንደሚርቅ ይታወቃል ተብሎ ይጠበቃል።